የግጥሙ ርዕስ ከ16-0 ይላል። ምን ማለት እንደሆነ በኋላ እናንተን እጠይቃችኋለሁ። ከ16-0 ምናልባት ካህናት ቶሎ ይገባቸዋል ብዬ አስባለሁ። ግጥሙ ሲሰማት ከ16-0 ሙሉ አድርገህ ፈጥረኸኝ ለጽድቅ እንድተጋ በእውነት የተቃኘው ፈቃድህን ገፍቼ ከኃጢአት ጉድጓድ ውስጥ ወድቄ ተገኘ። አትስረቅ ብለኸኝ ከሰጠኝ ዕድሜ ራሴን ሰረኩት። ይመለስ ይሆናል ብለህ ስትራራልኝ የንስሐ ዕድሜን በልምድ ኃጢአት ኖርኩት። አትዘሙት ብትለኝ ገነትን እንድወርስ ትእዛዝ ግን ፈጽሜ ልክስክሱ ልጅህ የዘላለም ቤቴን ዘላለም አጣሁት በሰዓታት ዕድሜ። አትግደል ብትለኝ ሕያው ልታደርገኝ ከክፍ ሸኩተህ ነፍሴን ብትገዛልኝ የከበረው ስምክን በ30 ሽተህ ውለታህን ንቄ ራሴን ገደልኩት። ለእኔ አንተን ስትሰጠኝ ከክፍ ሸሽቼ ሰይጣንን አቀፍኩት። በቀር ሌላ አታምልክ ብትለኝ ዓይኔ ያየው ሁሉ ቀልቤን እየገዛ ፈጽሞ አታለለኝ። በደሌ በጥፍሩ ዘውትር እያከከኝ አንተ የፈጠርከውን ነው ያስመለከኝ። አታድርግ ያልከኝን ደግሜ ያደረግኩት። ይመለስ ይሆናል ብለህ ስትጠብቀኝ ከሞት ጋር አብሬ የመዳኔን ተስፋ ቆፍሬ ቀበርኩት። አስቀድስ ስትለኝ እኔ ጭፈራ ቤት፣ አትስከር ስትለኝ የምገኝ መጠጥ ቤት፣ አታመንዝር ብለህ ስታዘኝ በፍቅር እኔ የምገኘው ከሴት ኋላ ስዞር። ሰውን እንደራስህ ውደደው እያልከኝ ደብቅለትና ውርደትና ጉዱን እኔ የምገኘው ለወንድሜ መጥፊያ ስቆፍር ጉድጓዱን። የሰውን አትመኝ በላብህ ለፍተህ ኑር ብለህ ስትመክረኝ ከኔ እንዳትጣላ እኔ የምገኘው ማጅራት መጥቼ ገንዘብ ለመቀማት ከወንድሜ ኋላ። እናትና አባትህን አክብራቸው ብለህ ገነትን መውረሻ መንገድ ብትጠቁመኝ ርም የለሹ ልጅህ እናቴን እናትሽን ስላት ነው የምገኝ። አትቆጣ ብለህ በፍቅር ብታዘኝ ትዕቢት ተሞልቼ ትንሹን ትልቁን ስሳደብ ነው ሁሌ አንተ የምትይዘኝ። ክፉን በክፉ እንዳትመልስ ልጄ ብለህ በትትና ቀስ አድርገህ ነግረኸኝ እንኳን ከፍተውብኝ እገኛለሁ እኔ ነገር ሲለኝ። ባንተ ላይ እንዲደርስ የማትፈልገውን በፍጹም ሌሎች ላይ ከቶ እንዳታደርገው በሚል የትእዛዝ ቃል ወደ ገነት መግቢያ መንገዱን ብትጠርገው ርም የለሹ ልጅህ ራስ ወዳድ ሆኖ ገነት ለማስገባት የደከምክበትን ፍርሽ ያደረገው። ብቻ አድርግ ብለኸኝ ምንም አላደረግኩ። አታድርግ ያልከኝን ሁሉን አድርጌያለሁ። ግን በቸርነትህ በፀጉሬ ቁጥር ልክ ኃጢአት ተሸክሜ አሁን ቆሜያለሁ አለው። ከሕይወት መዝገብ ላይ እንዳልፋቅብህ ይቅርታህ ዋስ ሆኖ ከሰይጣን ፍርድ ቤት ችሎ ባይቆምልኝ እኔስ ከንቱ ሰው ነኝ። እንደ ኃጢአቴ ቢሆን ካንተ ጋር የሚያኖር ምንም መስፈርት የለኝ። አንተ ግን ስበድል እየማርክ ስሸሽ
እያቀረብክ ስገፋህ እያቀፍክ ስንት የንስሐ ዕድሜ ብትሸልመኝም ከዓለም እጅ ነጥቄ ልቤን ላንተ መስጠት ከቶ አልሆነልኝም። አዎ አልሆነልኝም፣ እንጃ አልሆነልኝም። አየኸው አምላኬ የበደሌን ብዛት፣ አየህ አማኑኤል የነፍሴን ርዛት። የኃጢአት ብርድ ራቁቷን ነፍሴን እያንዘፈዘፈ ረፍት ቢሰናትም እያንዘፈዘፈ ረፍት ቢነሳትም ፍቅርህን ለመልበስ ሰውነቷን ማዘዝ ከቶ አልሆነላት። አየህ አምላኬ የበደሌን ብዛት፣ አየህ አማኑኤል የነፍሴን ርዛት። የኃጢአት ብርድ ራቁቷን ነፍሴን እያንዘፈዘፈ ረፍት ቢነሳትም ፍቅርህን ለመልበስ ሰውነቷን ማዘዝ ከቶ አልሆነላት። እኔ የምልህ ጌታ፣ ከኔ የምትሻውን አንድ እንኳ ሳልሰጥህ በኃጢአት ላደፈ አምላኩን ለረሳ ጽድቅ ለማያውቅ ልጅ እንዲህ መሳሳትህ ምን አይነት ፍቅር ነው? ምንስ አይነት መውደድ? ከወደቀ ጋራ አብሮ እየወደቀ መምራት በሕይወት መንገድ ምን አይነት ፍቅር ነው? እኔ ግን የቸርነትህ አፍ የፍቅርህ ከናፈር በነጋ በጠባ እንደ ሕፃን ጉንጭ ደጋግሞ እየሳመኝ ምን ነው እንደ በድን ምንም የማይመስል አቤት የኔ በደል፣ አቤት የኔ በደል፣ አቤት የኔ ክፋት፣ እግዚኦ ያንተ ትዕግሥት፣ አቤት ያንተ ምሕረት። የትዕቢቴ ጥፍር የሰይጣንን ገላ በገንዛ ፈቃዴ ሁሌ እያሳከከኝ፣ አንተ ግን ክርስቶስ 1000 ጊዜ በድየህ ሚሊየን ጊዜ ማረከኝ። ከተጋደምኩበት ከኃጢአት አልጋ ላይ አንቃኝ ጌታዬ ሆይ ቀስቅሰኝ ይበቃል። ውሃ የናፈቀ ግዑዝ መሬት እንኳን የንዳዱን ዱላ መቋቋም ሲያቅተው ሲደቀው ይብቃኝ ማጎብደዱ ለሰይጣን ወታደር። ገመድ ሁኚኝ ማርያም የነፍሴን እጅግር ከኢየሱስ ጋር ልሰር። ልቤን ያዣትማ ልቤን ያዥኝማ ለስደትሽ ምክንያት የሆነው ዳቢሎስ ከበደል አፋፍ ላይ በትዕቢት ቆሞ በፉጨት እየጠራት ድምፁን ስትሰማ ወደ ግብሩ መንደር ቀድማ እየደረሰች አስቸግራኛለች። እዘሪያት እናቴ አባብያት እናቴ ከልጅሽ ደጃፍ ስር የዘላለም ሕይወት እንዳለ ታያለች። ልቤን ያዥኝማ እና ጌታዬ ሆይ እና አማኑኤል ሆይ የኔ የደካማው የኔ የብኩሉ የኃጢአቴ ክምር በምድር በሰማይ ከፈጠርከው ፍጥረት ቢበዛም በቁጥር ካንተ ምሕረት በልጦ የበዛ ግን የለም በዚች ከንቱ ምድር። እና ጌታዬ ሆይ እና አማኑኤል ሆይ በኃጢአት ሳዘግም ዕድሜ ጨልሞ እንዳልደናገር ልጅህን ማረኝና ነገ እንዲነጋ ዛሬ አቅፈኸኝ እደር። ልጅህን ማረኝና ነገ እንዲነጋ ዛሬ አቅፈኸኝ እደር።